እንቀጥላለን ክቡራን ተመልካቾቻችን የህፃናት የቀዶ ህክምና ጥንቃቄ የሚጠይቅና ህክምናውን በቀላሉ የሚገኝ አይደለም እንደ ኢትዮጵያ ምን ያህል የህፃናት ቀዶ ህክምና ተስፋፍቷል የሚለው በማስረጃ የተደገፈ ባይሆንም መረጃ ማግኘት ቢከብድም በተለያዩ ቦታዎች ግን ይህን ህክምና የሚሰጡ የመንግስትና የግል ተቋማት እንዳሉ ይጠቀሳል ዛሬ ዓለም አቀፍ የህፃናት የቀዶ ህክምና ቀን እየተከበረ ነው ቀኑን አስመልክቶ ደግሞ የህፃናት ቀዶ ህክምና ስፔሻሊስት የሆኑትን ዶክተር ትህትና ንጉሴን እዚህ ስቱዲዮ ጋብዘናቸዋል እንግዳችን እንኳን ደህና መጡ እንኳን ደህና ቆያችሁ እናመሰግናለን እንግዲህ የህፃናት ቀዶ ህክምና ቀን በዓለም አቀፍ ደረጃ እየተከበረ ነውና አከባበሩ ምን ይመስላል በኢትዮጵያም በዓለም አቀፍ ደረጃ ያለው እሺ አመሰግናለሁ እዚህ ስለጠራችሁኝ የህፃናት ቀዶ ህክምና በዓለም ላይ መከበር ከጀመረ ከ20 አመታት በላይ አሳልፏል በ2001 ነው የተጀመረው እኛ ሀገር ግን ማክበር ከጀመረን ይሄ ሁለተኛ አመታችን ነው ዋናው ቀኑ ኤፕሪል 7 ነው ያው በአንዳንድ አጋጣሚዎች ፕሮግራሙንም ጥሩ አድርጎ ለማክበር በዛሬ ቀን መርጠን ዛሬን ያከበርን ያለነው የህፃናት ቀዶ ህክምና እንግዲህ ከህፃናት ህክምናም ከቀዶ ህክምናም ለየት የሚያደርገው ብዙ ነገሮች ስላሉ የራሱን ስፔሲፊክ ዴዲኬት ያደረገ ቀን አድርገን ማክበር የፈለግነው ስለሱ በደንብ ብዙ ነገር ለማሳወቅ ስለተፈለገ ነው መልካም ነው በኢትዮጵያ የህፃናት ቀዶ ህክምና በምን ደረጃ ላይ ይገኛል ያለበት ሁኔታ ምን ይመስላል የግልም የመንግስትም የህክምና ተቋማት እንዳሉ ይታወቃልና ከዚህ ከህፃናት ቀዶ ህክምና ጋር ተያይዞ ያው እንግዲህ የዛሬ 30 ምናምን አመታት ውስጥ አንድ የህፃናት ቀዶ ህክምና ሐኪም ብቻ ነበር ሀገሪቷ ያላት ዛሬ ግን ከ60ዎች በላይ ነው ያለን ይህ ማለት ደግሞ እነዚህ 60 የህፃናት ቀዶ ህክምና ሐኪሞች በትንሹ በ22 የመንግስት ሆስፒታል በአገራችን ውስጥ እንዲሁም ተጨማሪ የግል ሆስፒታሎቻችን ውስጥ እየሰራን የህፃናቶችን የቀዶ ህክምና ችግር ለመቅረፍ ጥሩ ተሞክሮ ላይ ወይም ጥሩ እርምጃ ላይ ነው ያለነው እንደው በኢትዮጵያ እንግዲህ የተለያዩ የቀዶ ህክምና ይሰጣል ለህፃናትና የትኞቹ የበሽታ አይነቶች ናቸው ምን አይነት ጥንቃቄ ያስፈልጋል ያው የህፃናት ቀዶ ህክምና ህፃናቶች ላይ ሊከሰቱ የሚችሉ በቀዶ ህክምና መተከም ያለባቸውን በሽታዎች ከቨር ያደርጋል ህፃናት እንግዲህ ካዋቂ ለየት የሚያደርገው ህመሙ ከተወልድ ጀምሮ አብሮ የሚመጣ ወይም ኮንጀኒታል ምንለው ሊሆን ይችላል ከኢንፌክሽን ጋር ተያይዞ የሚመጣ ሊሆን ይችላል በአደጋ ሊከሰት የሚችል ሊሆን ይችላል ወይንም ደግሞ ከእጢዎች ጋር የተያያዘ ይሆናል ስለዚህ እነዚህ አራቱን ነገሮች በሙሉ ከህፃናት እድሜ ክልል ወይም በእኛ ሀገር ከ15 አመት ብዙ ጊዜ ዓለም ላይ ግን ከ18 አመት በታች የሚከሰተውን ሁሉ በህፃናት ቀዶ ህክምና ማዕቀፍ ውስጥ ከተን ነው ህክምናውን ሰርቪሱን የምንሰጠው መልካም እንግዲህ የህፃናት ቀዶ ህክምና ለካዋቂዎችም በተለየ መንገድ እንደሆነ ይታወቃልና እንደው ምን አይነት የስነልቦና ዝግጅት ይደረጋል በተለይ በሆስፒታሎች በህክምና ተቋማት ያው ትኩረት ብዙ የሚያሻው ነገሮች ቢኖሩትም ህፃናት ቀዶ ህክምና ካዋቂውም ለየት የሚያደርገው ነገር ምንድነው ህፃናቶቹ ብቻ አይደሉም ይታከሙት የህፃናቶቹ ወላጆች ወይንም አሳዳጊዎች የህክምናው ሲስተም ውስጥ ያሉ ስነልቦና ሲጎዳ ህፃኑ ብቻ ሳይሆን እነዚህም ኬር የሚሰጡት ሰዎች ሁሉ ስለልቦናቸው ላይ የተወሰነ ጫና መኖር አይቀርም ልጆች እንዳዋቂ ሁሉ ነገር አስረድተናቸው የመረዳት ችሎታቸው ገና ዝቅ ያለ ስለሆነ በተለይ ከ8 አመት በታች የሆኑት በማጫወትና ነገሮችን በማታለል ወይም አቴንሽናቸውን ሰወር በማረክ ካልሆነ በስተቀር ሙሉ ለሙሉ እንዳላጋፍጠን ከሰጠን ወደፊት ፖስት ትራውማቲክ ስትረስ ወይም የአደጋ ደርሶበት ህሊና ሁሌ እሱን እንዲያስታውስ የሚያደርጉ ነገሮች ስላሉ እሱ አይነት ዝግጅቶች ያስፈልጋል ወላጆች ደግሞ ግዴታ ኬር ጊቨሮች እነሱ ስለሆኑ ስለህመሙ በደንብ ተረድተው አብረው ህክምና ባለሙያውን አግዘው ዝግጁ እንዲሆኑ የሱንም አይነት የስነልቦና ድጋፍ ያስፈልጋልና ሁለት ነገሮች ነው በትንሹ አንድ ላይ ሰርቪስ የምንሰጠው ወይም የምንደግፈው ማለት ነው እንደ መጨረሻ እናድርገውና የህፃናት ቀዶ ህክምና ሲታሰብ ቀዶ ህክምና ያስፈልጋቸዋል ሲባል ያቅም ጉዳይ ይነሳልና በተለይ የገንዘብ የኢኮኖሚ አቅም የሌላቸው ወገኖች በቀላሉ ህክምና ለማግኘት እንደው በመንግስት ደረጃም እየተሰጡ ያሉ አገልግሎቶች ምን ይመስላሉ የሚለው እናንሳና እንጨርስ ያው በቅድም እንደተናገርኩት በማህበር ደረጃ ከተቋቋመን ወደ 5 ደረጃ ነው በተቻለ አቅም የማህበር ሜምበሮቻችን ኮንታክት ለማድረግ እንሞክራለን እስካሁን ድረስ ባለው ሲስተማችን 22 የመንግስት ሆስፒታል በአገሪቷ ውስጥ እንዲኖር ሆኗል ስለዚህ በመንግስት ደረጃ ህክምናው ሰርቪሱ እየተሰጠ ነው ሰዎች ግን ማወቅ አለባቸው ህክምናው እንዳለ አንዳንዴ ባለሙያና ህመምተኛ ሳይገናኝ ቀርቶ ማይሄዱ አሉ ስለዚህ አዌርነሱን መከፈት አለበት በወጪ ደረጃ የተወሰነ ያህል ያገዘን ነው መንግስት ስቲል ግን ብዙ ነገሮች ያስፈልጉናል ህፃናቶች ትልልቅ አዋቂዎች ስላልሆኑ ለራሳቸው የሆነ ስፔሲፊክስ ግብአቶች ስለሚያስፈልጋቸው ድጋፍ አሁንም ያስፈልጋል ግን ከድሮ አትሊስት ዘንድሮ ይሻላል ነገ ደግሞ የተሻለ ማድረግ አለብን እንላለን እኛ እንደ ማህበሩ
ባለሙያዎች። ዶክተር ትትና ንጉሴ የህፃናት ቀዶ ህክምና ስፔሻሊስት እዚህ ስቱዲዮ ድረስ መጥተው ለሰጡን መረጃ እናመሰግናለን። እኔም እጅግ አመሰግናለሁ ጊዜውን ስለሰጣችሁ። አመሰግናለሁ።